አንተ ነህ። የኔ ልጅ ደግሞ እንደዛ አይሆንም። ሩታ ስነ ስርዓት ይኖርሽ። እሺ እግዚአብሔርን እረፍ። ስነ ስርዓት ይኖርሽ። ምን አባልተሽው ምን እያስፈራኝ ነው። ወደዛ ዞር በል አንተ። ጌታን እረፍ፣ እግዚአብሔርን እረፍ። ምንድነው? አይ አሁን ቀለድክ። ዞር በል። እንዳውም አብሬሽ ነው የምተኛው። ኧረ እባክህ አይቻልም። ናፍቀሽኛል። ያሟል እንዴ? በእግዚአብሔር ወደዛ ተጠጋ። በእናትህ በጌታ ለለምን፣ በምትወደው አምላክ ለለምን። በእናትህ እግዚአብሔርን ነው ምን ታደርጊያለሽ መሰለሽ? ትንሽ እዚህ ነው የምተኛው እኮ። በዚህ በኩል ተኝ። ልቀቀኝ። ወይኔ ጉዴ! እናቴ አንቺ ስርዓት ነው። እናት አንቺ ስርዓት ይኖርሽ። እማ ሰላም። ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ተመልሼ ወደ እናንተ መጥቼላችኋለሁ። ተመልሼ ስመጣ እንግዲህ ፋሚሊዎቼ ዛሬም በአዲስ ነገር ነው የመጣሁት። አሪፍ እናንተንም ሩታንም ያዝናናል ብዬ ያሰብኩትን ነገር ይዤላችሁ መጥቻለሁ። ትናንትናም ትንሽ ሩታ ባንዳንድ ነገሮች ተደባብራለች። በዛውም ስለዛም ነገር እናወራታለን። ከዛም ባለፈ ደግሞ እናቴ አንድ ነገር ብላኛለች። ቤተሰቦቼ አራስ ቤት በተለይ የመጀመሪያ ልጅ ሴት ልጅ ስትወልድ በጣም ይከፋታል፣ ይደብራታል፣ ብቸኝነት ይሰማታል፣ ብዙ አይነት ስሜት አለውና ከጎኗ ብትሆን ጥሩ ነው፣ ከጎኗ እንድትሆን እፈልጋለሁ ምናምን ብላኛለች እናቴና የእሷን ምክር ሰምቼ ያው እኔ ደግሞ የእናቴና የአባቴን ምክር በደንብ እሰማለሁ፣ የእናንተን ምክር እሰማለሁና ዛሬ ሩታ ጋር እሄድና እንግዲህ አብሬሽ መተኛት ትፈልጋለሁ። እዚህ ነው ማድረው ነው ማለት ማን ይኖር ማን አይኖር ማቆ ታሪክ የለም ምንም ነገር ማለት ነው። ቤተሰቦቼ እናቷ ትኖር አትኖር አላቅም፣ ዝም ብዬ በድፍረት ልሄድ ነው ማለት ነው ቤተሰቦቼ። ስለዚህ በድፍረት እንሄዳለን፣ ከዛ እናገኛታለን። ምን እንደምትለን አብረን የምናየው ይሆናል ማለት ነው ቤተሰቦቼ። በዚሁ አጋጣሚ እስኪ እሷን ለማዝናናት እሞክራለሁ፣ እንዳይከፋት እንዳይደብራት። አራስ ቤት ሴቶች ቁጭ ሲሉ እንደሚደብራቸው ከሆነ የሚያዝናና ነገር ነው የሚፈልጉት ማለት ነው። ስለዚህ ዛሬ ሩታን በደንብ አድርገን እናዝናናታለን፣ ቤት እንሄዳለን። ከዛም ባለፈ አብሬሽ መተኛት ትፈልጋለሁ፣ ከኔ ጋር ከተኛሽ በጣም ቆየ ምናምን ነገር ብዬ አልጋው ላይ ምናምን ነገር ገብቼ ከልጄ ጋር ለጥ እንላለን። ከዛ ሩታ የምትለኝን ነገር በዛው አጋጣሚ ማየት እፈልጋለሁኝ። ያው በዚህም በዛም ሆነ እና ሩታ አብረን ሆንም አልሆንም እሷ ግን እንዲከፋትና እንዲደብራት አልፈልግም፣ የትኛውም አጋጣሚ ማለት ነውና በዚህ ታይም ደግሞ ሞር እንዲከፋት አልፈልግምና ከጎኗ ለመሆን እሞክራለሁ። እስኪ ዛሬ ምን እንደምትለኝ እኔ ለማየት ጓጉቻለሁ። ውጣልኝ ትለኛለች፣ ታስፈራራኛለች፣ ታስደነግጠኛለች። የሚሉትን ነገሮች አብረን ነው የምናየው። እስካሁን ድረስ ከልጅሽ ጋር አብረሽ ተኝተሻል፣ አሁን ግን ከኔ ጋር ነው መተኛት ያለብሽ፣ ናፍቀሽኛል ምናምን ነው እላትና እስኪ የምትለኝን ነገር ለመስማት ነው ጓጉቻለሁ። አሁን ቀጥታ ወደዛ ነው የምንሄደው። አብራችሁን ሆኑ። ይሄንን ቪዲዮ ከመጨረሻው ከወደዳችሁ ደግሞ ሁላችሁም ላይክ በማድረግ ግለጹልኝ። በጣም ወዳችኋለሁኝ። እንግዲህ ፋሚሊዎቻችን ደርሰናል። ቤት ለምቦሳ ነው አይባልም ለካ። እንኳን ማርያም ማረችሽ። እንዴት ነሽ? እንዴት መጣክ? ምንም ያስደነግጥሽ? ደህና ነሽ? ደህና ነኝ። እንዴት ነሽ? ፈጣሪ ይመስገን። እንዴት መጣ? እንዴት መጣክ? አትደውልም? በመኪና መጣሁ እኮ። አትደውልልኝ ወይ? አሁን እኮ በቃ አንቺ ቤት የኔም ቤት ሆኗል። ምንም የሚከብድ ነገር የለም። የምሬን እኮ እኔም የምሬን ነው። ምን አጠፋው? ሁሌ እየደወልኩ መምጣት አለብኝ። እናቴ ያለች እኮ። እናቴ ያለች ሳሉ የምርሽ ነው? የት ነው ያለችው? ድምጻቸው አይሰማህም? የምር ጓሮ ናቸው፣ ስራ እየሰሩ ነው እኮ። በቃ ስራ እየሰሩ ከሆነ ቶሎ አግኝቼሽ ምናምን። በእርግጥ ዛሬ የመጣሁበት ምክንያት እንኳን አግኝቼሽ ስለመሄድ አይደለም። ደህና ነሽ? እንዴት ነሽ? አምሮብሻል። አራስም ደግሞ አትመስይም። ውበቱ ደፍቶባታል እንደምታዩት። እስኪ ሲቁም። እንዴት ነው ቦርጭ ምናምን ጠፋ? የለም ጋይስ፣ የወለደችም እሷ በየአመቱ ትውልድ ነው የሚያስብለው። የምር በየአመቱ ውለጂ ነው የሚያስብለው። እሺ የቀለድክ ነው? የቀለድኩ አይደለም እውነት። በስድስት ወር ይቻላል፣ በስድስት ወር ልክ አይቻልም። በየአመት እናከታትለዋለን። አለቀ። ከዛ አይሻልም?
ይልቅ አታስጨንቀኝ። ዛሬ ትመጣለች ወደዚህ ከወጣች ዛሬ እዚህ ነው ማድረው። ምተኛውም ጠጋቢ የለኝ ወደ መኝታ አርገባ ነው። እናት እዛው ወደዚህ እንዳትጠጋ ሲጀመር አንደኛ ልጄን ላይ ነው የመጣሁት። ሁለተኛ ሁሉ ጊዜ እንደዚህ ቆይ እዛው አንዴ እዛው ቆም አልቆም ቆማ አውራኝ። እንዴት ነሽ? ተነስ። አትመጣልቋል ትጠጣለህ? እየተሰራልኝ ነው። እሺ ደህና ነሽ? ምን ትጠጣለህ? ውጣ እንጂ እናንተ እናት ይሄን ልጅ እጠራታለሁ። እሺ አባዬ ብዬ ነው የምጠራው። ቋርፊሽ ተቀመጫ። አሁን ምን እንደምታደርጊ ታውቂያለሽ? እዚህ ውስጥ ላይ ልተኛ ነው። ከዛ አብረን ነው ዛሬ የምናድረው ማለት ነው። ለምን አብረን ከተኛን ትንሽ ስለቆየ አንደኛ ነገር ናፍቀሽኛል፣ ሁለተኛ ነገር እዚህ ማደር ፈልጋለሁ። እባክህ በእውነት እውነትህን ነው? አዎ። እስቲ ምን ነው ዛሬ እንዴት ታወስኩ? ማለት እንዴት ታወስኩ እንዴ? ሁሌም እኮ ፈልጋለሁ፣ ግን ያው ከማዛሽ በደንብ እስክንግባባ ምናምን ነበር። አሁንም ማሚም ስለተግባባዋት ምንም የሚያስጨንቅ ነገር የለም። ቤቢ ደህና ነው? ልሳሙ እስኪ አንዴ እግርሽን። ይኸውልህ አንተ እዚህ ከፀሐይ የመጣ ልጁን በሽታ ላይ ትጣልብኝ እባክህ። የኔ ይበቃሃል። በሽታ ነው እያልሽኝ ነው? የኔ ይበቃሃል እኮ ማለት እኔ በሽታ ነኝ? ይኸውልህ እዛ ፀሐይ ላይ ውለህ ስንት ሰው አግኝተህ ምናምን አትመጣም። እኔ ከልጄ ጋር ነው የምውለው ማድረው። ማንም ሰው አያገኘኝም። ገባ? ስለዚህ ልጄ ላይ እኔ መብት አለኝ አይደለ? እንደውም ከዚህ በኋላ አንቺ ውጭ ትኖሪያለሽ፣ እኔ ከልጄ ጋር እዚህ አድራለሁ ማለት ነው። ከዛ የሚፈልገውንም ነገር ሰጠዋለሁ። አጠባዋለሁ። ምን አታም ይጠባዋል፣ ችግር የለም። ለምን ወተት እገዛለታለሁ፣ በወተት ማለት ነው። ዘሮል እባክህ መዞር ትችያለሽ። አሁን ደግሞ የኔ ተራ 15 ቀን ቁጭ ያልሻል መውጣት ይችላል። እኔ እያለሁ ለታንተም ቤት ነው ላንቺ መጣውን እየበላው እየጠጣው በሬ አከይ ይወጣሉ ማለት ነው። ዙሪያ ነው እውነት እንጣላለን ሩታ። አይ እንግዲህ አንተ አታብዛው እሺ። ምንድነው አትጨማለቅ እኮ እሺ። አንድ ልጅ ልሳሙ እኮ ልጅ ልሳሙ ሩታ ግን መርቴ እየነፈርሽ ነው። አየሪንካህ አንተ ለልጁ አታስብም እንዴ? አታጨቃጭ በዛ ላይ ተይዟል። ሩታ ደግሞ ለልጁ አታብለ እኛ እናቱ ለ20 ለ30 ተከበን ያደግነው የራሱ ጉዳይ እሱ አንተ ነህ። የኔ ልጅ ደግሞ እንደዛ አይሆንም። ሩታ ስነ ስርዓት ይኖርሽ እሺ። እግዚአብሔርን ራፍ ስነ ስርዓት ይኖርሽ። ምን ነው ምን ነው እያስፈራኝ ነው። ወደዛ ዞር በል አንተ። ጌታ ነው እግዚአብሔርን ነው። ምንድነው? አይ አሁን ቀለድክ። ዞር በል። እንደውም አብሬሽ ነው የምተኛው። ኧረ እባክህ አይቻልም። ናፍቀሽኛል። ጃሟል እንዴ? በእግዚአብሔር ወደዛ ተጠጋ። በእናትህ በጌታ ለለምን በምትወደው አምላክ ለለምን ፀሐይ እሺ እኮ ትንሽ ወደዛ ራቅ በልና ትንሽ ነፋሲንካ ሲነፍስብኝ እኮ ነው ያልኩት። ምንም ሙቀት የለኝም። ኧረ በእናትህ አዳር ሙቀት የለኝም። ስንት ነገር ሲነፍስብኝ ነፋስ ያገኝ ነው። ቀን ሙቀት ላይ ኖርክ ይችላል። አዳሩን ግን አናውቅም። አዳሩን ይሄን የተማሙቀህ ነው የምታድረው። ስንት አሟሟቂ አለ እንጂ ስንት አሟሟቂ አለ። የምታወሪው ነገር ጠንቅቀሽ ወቅሽ። ኧረ የምር ሰዓት ነው። እኛ እንዲህ ዝም ብለን እንዲህ ከሰል ምናምን አልጋ ልብስ ተደርቦልን ነው የሚሞቀን እኛ። አንተ ጋር ግን ብዙ አሟሟቂዎች አሉ። እሺ አንድ ልጅ እንሰራበት ነገር ይሁንና ምን አደርጋለሁ? ወረድ በቃ አይኑ ምን ሆኖ ነው ደግሞ? ምንም አልሆነም። ምንም አልሆነም። እዚህ ጋር አይኑ ምንም አልሆነም። ምንም አልሆነም እኮ። እሺ እዚህ ጋር ተኛው ነው ያተረፈ። አይቻልም። ጀመር መቀመጥም አትችልም አይደለም መተኛት። ለምን አትችልም? ምክንያቱም ምንድን ነው? ይሄ የተከበረ አልጋ ነው። የተከበረ አልጋ ነው ማለት እኔና ልጄ ነው የምንተኛበት። እኔና ልጄ ነው የምንተኛው። ፕሮግራም ሰነስባት ለማረሽ ምን ዛሬ ላደር ነው የመጣሁት። አንተ ግድ የለህም። አንተ ጋር እኮ ብዙ የማምጥ ሰው አለ ወይ? ትግል ራሱ አህያ አንተ ልጁ ላይ ትወጣበታለህ። ማውረድ እግዚአብሔርን ነው ይሄ በቃ ነው። ምን ታደርጊያለሽ መሰለሽ? ትንሽ እዚህ ነው የምተኛው። ከዛ በብርድ ልብስ ውስጥ አስገብኝና ሲመጡ ሌላ የሆነ ብርድ ልብስ እንዳስቀመጥሽ ወይም ትራስ እንደገባ ነገር አትመስለሽ ትነግራቸው።
ቦታ መቀየር እንዴት ደስ ይላል። አሁን መውጣት ትችያለሽ እናቱ። ምንድን ነው በግ አልቋል። በግ ይምጣልኝ አለ ገና ታረደ ምናሽ ገና ታረደ ኧረ ደስ ይላል። አንቺ ሩታ እንክብካቤ አንሷል እንጂ እንክብካቤ አንሷል። ትንሽ ገብቶ ተጋደመ እኮ ሩታ ተንከባከቢኝ። በግ አምጪ እናቴ ድረሽ አባዬ ልጠራ። ኧረ አንተ ነው ወጣ አልወጣ። ኧረ በእግዚአብሔር አልወጣ። ነይ እንጂ እንደውም እዚህ ጋር ይኸውልህ ትሰማኛለህ? አሁን ቀልዱ ቀልድ ነው። ምንድን ነው? ምንም እንዳልተፈጠረ እኔ ስቄ ስላናገርኩ ሌላ ነገር አታስወራኝም፣ አታሳስበኝም። እና ውረድ። አልወርድም። ውረድ። ይሄዳል ብለሽ ነው የጫንሽኝ። አልወርድም፣ አልወርድም፣ አልወርድም። አዝግ እኮ ነው የግብሽ። የምሬን ነው። ሌላ ነገርም አታስወራኝም፣ አታሳስበኝም። ለምን ታስቢያለሽ? ለምን ታወሪያለሽ? ወርደህ በክብር ወደ መጣህበት ቤት ይሻልካል። ሩታ ነይ ተኝ፣ ተኝ ነይ። ስርዓት ይኑርሽ። ተኝ። ምን ፈልገህ ነው የመጣው? ምን ፈልገህ ነው? አንቺን ፈልገሽ? አይ የሆነ ነገርማ። ነይ ተኝ። እንዴት ነው ተሻለሽ? ሩታ ቢሻለኝ ምን ልትሆን? ቢሻለኝ ምንም ተሻለሽ ወይ? ጥያቄ መጠየቅ አይቻልም? አልተሻለኝም። አልተሻለሽም? መቼ ነው የሚሻለሽ? የሚሻለሽ መቼ ነው የሚሻለሽ? ንገሪኛ ሩታ፣ መቼ ነው የሚሻለሽ? አይሻለኝም። አይሻለኝም? እንዴት? ወደሽ ነው የሚሻለሽ? እሺ አሁን ወደሽ ነው የሚሻለሽ? ወደሽ ነው የሚሻለሽ? ኧረ እባክህ ይሻለሻል። ችግር ማቆያ ምናምን ማገገሚያ ምናምን አልገባህም? አልገባው። እስቲ ሙሽ ወይ። ኧረ አንቺ እኮ ብዙ ማቆያዎች አሉሽ። ሩታ ግን ስነ ስርዓት ይኖርሽ። የምታወሪውን ነገር ጠንቅቀሽ ያውቅሽ። ደግሞ ደንበኛ ማቆያ እኮ አለ ሲሉ ሰምቼ ነው። ሲሉ ሰምታ ዶሮ ታንቀመጠች ነው የሚባለው። እሺ ስለዚህ የምትተኝ ከሆነ ልቀቀኝ እኮ ነው። ተኝ። ከዛስ ተኝና በቃ እንተኛለን። ረፍት እናደርጋለን አይደል? ከዛ እዚህ ዛሬ እዚህ ነው የማድረው። እዚህ ነው የምታድረው? አዎ። ኧረ ሌላ የሚከፋው ሰው አለ። ራሱን ያጠፋል። ሩታ ስነ ስርዓት ይኖርሽ። ኧረ ዞር በል። እንዲህ ስትሆን ራሱ ሲያይ ራሱን ላጥፋ ነው የሚለው። ግድ የለም ልቀቀኝ። እኔ ሰው ሞት ምክንያት ሆነ አልፈልግም። እንዴ ምልሽ ቤቢ ለምን ያላደገው? ለምን አላደገም? አሁን ተቀድመህ ደግ እስኪ መጀመሪያ ስለሱ እድገት ተጨነቅ። ሩታ ስርዓት በአካል አይደለም በአእምሮ እድገት። ፀጉሩ እያደገለት ነው። ግን አንቺ ልጅ ተወልዶ ሲታይ ማለት ነው ድገሙ ያስፈላል። ድገማ ታዲያ እና ለደግማ አይደል የመጣሁት? ሩታ አሁን ላይና ማለት ነው። አይ እኔ መድገም አልፈልግም። አሁን አንተ ግን ስለምትፈልግ ሌላ የሚያስደግም ሰው አይጠፋም። ተጠቀም። ሩታ ግን ማለት ነው ጌታን እያስደበርሽ ነው። ሻውን ያመጣሁበትን አላማቶቼ ሌላ ሙሉ ውስጥ እየከተትሽ ነው። ስርዓት ነው የምታወሪውን ነገር ጠንቅቀሽ ወቂ። እሺ ማን እሱ ነው አለ እኮ ነውና አሁን ተኝ። ረፍት አድርገሽ ወይም ረፍት አድርጌ እላለሁ። እስቲ እናትክ ምን ፈይነን ቤትኔ ማትማት መስካክለብኝ ነው። ውረድ በቃክ። አንቺ ራስሽ እኮ ማለት ነው እንግዲህ ሰው ያስፈልጋል። ለምን የምታሸችኝ? ናውጣ ለምን ሽቶ ተቀብተሃል አይደል? ሽቶ መቀባት ሽቶ እኮ ሱና ነው። ልጁ አጠገብ ሽቶ ተቀብተሃል። ናውጣ። ምን ችግር አለው? ናውጣ። ምን ችግር አለው? አችሁ ሜላንጣና ልግረፈ እንዴ ሰው ምን እዚህ ጋር የብብት ሽታ ራሱ ይላል አይደለም? እኔ እንደዚህ ጥሩ ጠረን ኖሮኝ መምጣት ይቀርና ማለት ነው። ሰማኝ እንደ ሌሎች ጎረምሶች ምናምን ስላልሆንኩ ነው። ይኸውልህ ያለው ህፃን አጠገብ ነው። እንደውም ማለት ነው ነገ ስፖርት እየሰራው ስለሆነ ማለት ነው ከስፖርት ቤት ልክ እንደወጣው እዚህ ከነ ጤናፌ ነው የምመጣልሽ። ሳልታጠብ ምን ሳለ እሱን ነው መሰለኝ የምትፈልጊው አንቺ። እኛ ግቢ ትልቁ ሻለ እሱን ለቅቄልህ ግቢ ለግቢ ያሯሩጥ ቪዲዮ ቀረጽ ታታባለሁ ነው እንዴ? ተፍታችብኛል። ታታባለሁ። አንተ ብቻ እንደዛ ሆነ ና ከዛ ነው ያሳያል። አንቺ ራስሽ እኮ ገና አሁን ከዚህ ልጅ ጋር እንዴት እንደማሳደጋችሁ ግራ ነው የገባኝ። ሁለት ልጅ ማሳደግ ሊሆንብኝ ነው። የራሴ ፈጣሪ ብሎ ገላግሎኝ እንጂ
እኔ ራሱ ፈጣሪ ገላግሎኝ እንጂ በጣም ቀለድክ። ሰማይ ፈጣሪ አሁን ገላግሎኝ እንጂ 2 ህፃን ካንተ ጋር ብስኩት አምጥቼልሻለሁ። እሺ ብስኩት ትበያለሽ። እነዚህ ልጆች እንዴት እንደማሳደጋቸው ቀጣይ ትምህርት አስመዘግብሻለሁ። እሺ ትገቢያለሽ። ኤልኬጂ እንዳውም ኤልኬጂ ነው ምናምን የሚባል ትምህርት ቤት አለ። እዛ አስገባሽ ማለት ትምህርት እኮ የክፍል ደረጃ ነው ያልኩሽ። እንኳን ማወቅ ይሳል ወይ አሁን ነይ ጡት አጥቢው ተነሳ አትጠጋም ወርቅ ያለው ሩጣ ጎሽ ርቀት እንጠብቅ። ሎሚ ልትወረወሪብኝ ነው ያልሽው? ኧረ አይደለም የቡዳ መድኃኒት ነው ተብዬ ነው እንዴ? ለዛ ነው ያዝኩት። አንተ ስትመጣ ልጄን በቡዳ ብበረውስ? ኧረ ጌታን እያስደበድሽ ነው። እንደውም እነሳልሻለሁ፣ እወጣልሻለሁ። በዚህ ልክማ እንትን ልትይኝ አልፈልግም። በዚህ ጋር ላይ ወጣሁ። አሁን በመጣበት እንደዚህ ትተልኩሽ እግዚአብሔር ይስጥር በደስታ እንደው እንዴ እስከመቼ ነው እንዴ ምንነዛለቀ? ቆይ ወጣ በስነ ስርዓት መች ነው አቀባበል እንደባላ አድርገሽልኝ በስነ ስርዓት ተቀበለሽ? ምንድን ነው ዓላማ? የመጣበት ምክንያት ምንድን ነው? የመጣበት ዋነኛ ዓላማ ቁጭ ያሉ ሽማግሌዎችም ገብተዋል። የመጣንበት ዋነኛው ዓላማ ምን መሰለሽ? አንደኛ ከአንቺ ጋር ማድረግ ስለምፈልግ ነው። ሁለተኛ ምን ነው ብትከበረው ምን አለበት? ምን ነው ብትከበር እንዴ ሩታ። እሺ ሁለተኛ እንዳይደብርሽ እንዳይከፋሽ። በስንት መከራ ያገገምኩትን በሽታ ላይ ጥለሽ ጉንፋን ይዞኛል ብለህ ጉንፋን አስያዝከኝ ከነልጄ። ጉንፋን ያዘሽ? አሁን እድሜ ለእናቴ ባንዴ ለቀቀኝ እንጂ እናቴ ባትኖርማ ገድለኝ ነበር። አንተ ግን እያደገ ነው ፈጣሪ ይመስገን። የኔ ልጅ ልክ 1 ወር ሲሞላ ማለት ነው ፋሚሊዎቼ እንዲህ ምን አይነት ፎቶ ከልጄ ጋር ማች እየለበሽን ከነጣማ ከነ ምናምን መነጽራችን ቀጭ አድርገን እጁን ይዤው ምናምን በ1 ወሩ እንደዚህ በእግሩ እንዲቆም አደረገውና ምናምን ማን ይሰጣል ማለት እናቱ ስታወሪ የሆነ የግልሽን አድርገሽ ብቻ ሳይሆን የጋራ እንደሆነ ማወቅ አለብሽ። ኧረ እባክህ ተሰቃይቼ ተንከራትቼ ይሄን ጌታ ስንት መከራ ወለድኩት ልጄ የግሌ የራሴ ነው። እኔም አንድ ቀን የተሰቃየሁት ሀዳር፣ አንቺም አንድ ቀን የተሰቃየሽው ሌሊቱን ሙሉ አመጣሽ ጠዋት ወለድሽ ማለት ነው። በቃ እንዳይሆን ነው ልዩነት ነው። እሺ ነው አንተ ተረፈኝ እግዚአብሔርን ልቀቀኝ ልቀቀኝ። ወይኔ ጉዴ እናቴ አንቺ ስርዓት ይኖርሽ እማ ሂጅ እጠራታለሁ እኮ ስነ ስርዓት ይኖር። ፀጉሬን ማበላሽ ምናሽ ፀጉሬን ማበላሽ ስርዓት ይኖር። ለስራሽ ፀጉርሽ አሁን ልጅ የሚሰራሽ የለም። እኔ ለስራሽ ከፈለኩኝ ፀጉር የሚሰራ ሰው ቤት ድረስ አስመጣለሁ። እኔ ለስራሽ ሰማኸኝ? ከፈለኩ ቤት ድረስ አስመጣለሁ የሚሰራ ሰው ከፀጉር ቤት አልፈልግም። አራስ ነኝ። እዛ ለፋሚሊዎች የምታወራውን ነገር ለምንድን ነው ጠንቅቀው ማታውቀው? ልጅ እንደ አራስ ነኝ። ከፈለኩ ማሰራት ግን አማረብሽ። እሺ ያለሁት እኮ እናቴ ቤት ነው። ምን ነው እኔ ጋር ያለሽ ምን ነው ደመሽን መጣብኩሽ እንዴ? ምን ደሜን ብቻ በመድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ። ፈጣሪ እኮ ነው። ወይ እሱ ውለታ ብዙ ነው ያለው። ሩታ ጌታን እናፍቅሻለሁ። የምሬን ነው መስለሽ ሩታ፣ ከልብሽ ነው ምናፍቅሽ። ብትናፍቀኝ እስካሁን አትናፍቀኝ ነበር ወይ መስሎሽ ነው? አሁን መስሎሽ ነው? ትንሽ የሆነ አንዳንድ እንትን ስላለ ችግር የለውም። ማንም ምን ባልነበረ ጊዜ እንዴት ነበርክ? እንዴት ነበር? ያኔ እኮ ትዝ አትለኝም። የራሴን ላይፍ ስሞች ኧረ እባክሽ መስሎሽ ነው? ብትናፍቀኝ አብርሃም ያለ አብርሽ ያለ ብለሽ እንትን ማለትሽ አይቀርብሽ። የዛሬን እንዳታይ ምን አለ አብርሃም አጠገቤ ቢሆን የምትባቸው ጊዜ ይመጣል። አሁን እዚህ ጋር የመጣ ታስመስል አለበት
እኔ እኮ በደንብ ነው የማውቀው። ምን አልሽ? እኔ በደንብ ነው የማውቀው። በደንብ ነው የማውቀው። አብርሃም ታደሰ ላለጋ መስቀል አቡነ ባቱ ጥሬ ገባ የመጨረሻው ስሜ ማለት ነው። ያውልሽ ግንባሩ ማለት ነው ባንቺ ነው የወጣው መሰለኝ። ፀጉሩ እየገባ ነው። ግንባሩ ይበሳል። ሁሉ ነገሩ ቁርጥ ራሴ ነው እኮ ነው። በስንት ነገር መሰላችሁ ፋሚሊ ሲያሸነፍኩት ወንድ በመሆኑ ከዛ ራሴን ቁርጥ ምስሌን ቁጭ የታባቱ በቃ ፋሚሊዎች ከሆነ አልቀረ እንደዚህ ነው አይደል? የምሬ ነው ናት። ልኬት ላይ ጎበዝ ነኝ። ባይዘው ጥሩ ላይ ነኝ። ምን ነው ሩታ ቅር አለሽ? ምን ነው አይ ቅር ያለሽ ትመስያለሽ። ምን ነው ኮፒ እኔን ኮፒ ስለመሰለ ነበረሽ። ታሪኩ ካንጀቴ ከሆዴ ከውስጤ ካንጀቴ እንዴ ቆራረጡና ለያዩን እንጂ አሁን ምን ነው ያቀለሽ ሩታ እኔ ውስጥ ንገርሽ ልጅ እንኳን አሁን አንቺ ሲያርግ እኮ አንቺ ካንቺ ጋር በእጁ ይዘሽ ስትሄጂ በነገር ላይ ሶስቴ ነው መልክ የሚቀየረው እንዳትጎር ንገርሽ። ስሚኝ ሩታ አዳምጪኝ። በእጁ ይዘሽ ስትሄጂ ማለት ነው የሰው ልጅ ያሽ ነው የምትመስለው። እኔ ግን ልጄን ራሴን ቆልጭ ማለት ነው። አባትነቴ መቼም ቢሆን አይካድም ቤተኛውን ቦታ ማለት ነው። እኔ ደግሞ አንጀቴ የኔ አባት አንተ መልክህም እኔ ካንጀቴ እሺ ከወዴ ከውስጤ አላልፈይለታ የኔ አባት ከወዴ ሹታታውጪኝ አላቆም እንጂ እሺ አሁን ሩታ ወይንተኛ ካሜራማንም ደከመ ይሄድ በጣም ስለመጣ የሁሉ ጊዜ ስላሳለፍክ አብረህንም ስለነበርክ ከልብ አመሰግናለሁ። አሁን የምትሄድበት ታይምክ እየደረሰ ነው። ከነ ካሜራማንህ አንተ ምን ነው ትፈልገኛለህ? አዎ ብትሄድ ይሻላል። ለምን እንዳይደብር እንዳይከፋ ብዬ ነው ለአንተ ለራስህ እና ነይተኛ አንቺ ደግሞ ነይተኛ እዚህ ጋር ልፈነክሽ ነው ነይተኛ ብድግ አድርጊና ነይተኛ እስቲውፍ እናትህ ክረፈኝ። እሺ ምንም እየተንከባከብሽኝ አይደለም፣ የሚጠጣ ነገር እየሰጠሽኝ አይደለም። ከስማም ባይ ዘ ወይ ያጥሚጧ ነገር ማለት ነው ብዙ ነገር ነው ያስነሳችውና ከዚህ ጋር ስትመጣ እየበላህብኝ ምግቡንም ማስነሳሁት። ኧረ ሩታ ስርዓት ይኑርሽ። ማስነሳሁት ዞር በዚህ ልክማ እኔ እርቦኝ አይደለም አንቺ ጋር የምመጣው። አንተማ ትንሽ ከቆየ ወጥ ቢነካ እኔንም ልጄንም ጠቅላላ ወጥ የነካው ልጅ አታልፍም አሉ። አንዳንዴ የሚጸጽቱሽ ንግግሮች ባትናገሪ ጥሩ ነው። ነገና ቪዲዮ ሲለቀቅ ስታዩ ምን አለ አብርሽ የናባቴን እንደዚህ ብዬ ባልናገረው እናገራለሁ። ምንም አይጸጽተኝም። ወጥ የነካው ልጅ አታልፍም። ሆዳም ነው እያልሽ ነው? ሆዳም ነው እያልሽ ነው ወይ? እና ታዲያ ከዚህ በላይ ምን ትኛለሽ? አልሽኝ እኮ ተናገርሽኝ። እኔ ዝም ስለምል ነው በቃ ምንም ስለማለት ነገር አሁን ማለት ነው። ምን ያለበት በቃ ብዙ እንተናልክ ተጨመላለክ ተዝናና ተዘበናነንክ በቴሌቪዥን አንተም አንተም ካሜራማናችሁ ደረሰንክ አብረሽ ካልተኛው ደግሞ ልጄን ቀስቅሼብሽ ነው የሚለው። እግዚአብሔርን ጌታ ምስክሬን እንጣላለን። እራፍ እያመመው ነው። ተገርዟል። ልጅህ ነው እኮ ይንቀላል ካለ አስብ ይተኛ እረፍት ያርግ። እስቲ እኮ ነው እረፍት ላርግ ስልሽ እንዴ ለሱ እረፍት ላርግ ስልሽ ለሱ እሺ ያለሽ ለኔ ሲሆን በጌታ አቢ ምንድነው በጌታቱ ድምፁ መስማት የሚባል ነገር አለ። እኔም ካስወጣሽኝ እሱን ቀስቅሽልሽ ወጣለሁ። አንተ ቀልድ ነው ግን አትጨማለቅ። እግዚአብሔርን እረፍ እንዴ አበዛው። አላርፍም አንተ በቴስት እንዳልገጥምሽ ጠናኛ ተገኘ እኮ እኔን ውጣ እያልሽኝ አይደለ? ይነሳና ይናገር። ውጣ ካለኝ እወጣለሁ፣ ቁጭ ካለኝ ቁጭ እላለሁ። እሱ እኮ ገና 10 ቀኑ ነው፣ ገና 11 ቀኑ ነው። ለሱ እያሰብሻል እንዴ? ለኔ አታስቢኝ። ለሱ ሲሆን ትጨነቂለታለሽ። ምን አራሳት ይለኛል። እግዚአብሔር በጌታ
አራት ሰዓት እየተኛ እዚህ ጋር አንቺ በተኛበት ታበይዋለሽ፣ ታጠጪዋለሽ። ለእኔ ግን ምንም ነገር አታስቢም። እዚህ ጋር ለጠጣሁብሽ አጥሚት ታለቃቀሻለሽ። ናየው አለ በስጋ አለ ጥብስ ይጠበስልሃል፣ የፈለከውን ትበላለህ። እሺ ከተኛሽ ተኝ ወይንም ልውጣበት እኔ እግዚአብሔርን የምሬ ነው። ወይ ተኝ ጌታን የምሬ ነው። ረፍለት እንዳትቀሰቀሰው። እንዴት ነው የማልቀሰቅሰው? እንዳትቀሰቀሰው እቀሰቅሰዋለሁ። አቢ ማነው ስሙ? ጠገብከም ዱላ ነው ፈልገው። አዎ አንቺ ምን ያወራጫል? ተመራጭ ይኖርሽ ድርሽ ይሁን ጉረድበት። አይደለም እንደዚህ ቁጭ ብዬ የወረድከው ጠጋቢ ወደዛሽ አይሽ እንዳልወርድ ፈልጋለች። ፈልገሻል፣ ምንም ታውቂ ያስታውቅብሻል። እንዳልወርድ ፈልገሽ በዛ ጋር የምትሰቀልከው የምር ማለት ነው። ልወርድ ስል እዚህ ከለለች እንዳትወርድ አይደል? ምን እኔ እኮ እመጣልሻለሁ። የት ሄደብሻል? ድንጋይ ራስ አንቺ ነኝ የትም እኮ አልሄድም። ጌታ ልወርድ ስል እንዲክልል ላደረገችኝ ማለት ነው። ሩታ በቃ ተባንብሻል። እመጣለሁ። እሺ ሌላ ጊዜ ለዛሬ በቃሻል። ሌላ ጊዜ እመጣለሁ። ጠጋቢሽ ወደዛ ሩታ አልጠጋም። እሺ ልውረድበት። ጠጋቢ እዚህ ጋር ጠጋቢ ወደዚህ ጋር እንዴት ሆነ ወረድ እንዳልወርድ ፈልገሻል። በቃ እተኛለሁ። ያስታውቅብሻል እኮ የሰው ልጅ እስኪ አይንሽ አይቼ እኮ ነው የማውቀው። እስኪ ለዚህ አንቺን ከሚደብርሽ እኔ እወርድብሻለሁ። ተነሳ። እሺ ለማንኛውም ማለት ነው ድጋሚ ከናፈኩሽ ጠሪኝ። እሺ ሲጣይ ናፍቀ አረባክሽ ታውቂያለሽ። እባክሽ መንገድ ዘጋችብኝ እኮ። እኔ ደግሞ ኩራ ነው የምልብሽ። እሺ ስማ አልተኛ በግብተኛ አልተኛ እሺ ለማንኛውም እንደዚህ ፈታ እንድትዝናኝ ብዬ ነው የመጣሁት። እንዲነበርሽ እያለሽ እንዳመጣ ፈታ እያልሽ እንዳመጣ ተዝናና ሰዓት ይህ እንደዚህ እንኳን እየሆንኩ የለን አፍቃታለሁ። ባይገርማችሁ በጣም ዞር በልልኝ። ምንድን ነው የሚያጃጅልክ? ምንድን ነው የሚያጃጅልክ? አትንካኝ። ጆሮዬ ይግላል። እረፍ። ጆሮዬ ይግላል። ይሄ ሌላ ቋንቋ። ጆሮዬ ይግላል ሌላ ቋንቋ። አሁን እዚህ ጋር ቁጭ ያልኩበት ብቻ ጆሮሽ ጋር አንተን ድምፅ ስሰማ እራሱ ጆሮዬ እንዴት እንደሚደናቆርብኝ ለማንኛውም ማለት ነው ይግላል። በሳሙና ልውጣ። ሳሙና ልውጣ። አበዛኸው። አላበዛሁትም። አሁን አበዛኸው። መብቴ ነው። ከእኔ ጋር ትጣላለህ። ስነ ስርዓትን ያዝ። ብትከበር ይሻላል። መብቴ ነው። በቴስት ብዬ ዘርረሃለሁ እዚህ ጋር አራስነትሽ ይዞኝ ነው እንጂ ማለት ነው። እንዲህ ልጥፍ ባረግሽ ሁላ ውስጤ ነው። ግን አራስነትሽ ምናምን ይዞኝ ሴት ስለሆንሽ እኔ ደግሞ ሴት ልጅ ላይ እጅ ማንሳትም ሆነ አንስቼም ደግሞ አላውቅም እና ያ ነገር ይዞኝ እንጂ ማለት ነው። እንደዚህ ወደዛ ነበር ማለት ነው። ሩታ ጌታም ተይ እንዴ ናታም እሺ፣ ትዕግስቴን እየተፈታተንሽ ነው። ያው እኮ ነው የመታሽኝ። ለኔ ምንም እንዳልሆነ ታውቂያለሽ። ዝም ያረፈበኝ ያህል ራሱ አልተሰማኝም። ኧረ እባክህ። አዎ መልካም ቀን ይሁንልሽ። ቻው። በቃ ድጋሚ እንዳትመጣ አንቺ ራስሽ በድጋሚ ማለት ነው እዚህ ቤት ስመጣ ምንም አይነት ነገር እንትን እንዳይደብርሽ እንዳይከፋሽ። ጥበል ሂድ። አልወጣም። ሂድ። አንተም ካሜራማን ናችሁ። መልካም ቀን። እሺ ሰላም በይኝና ልውጣ። ታዲያ ሂድ አትበል። አንተ ምን ሰላም ሰጥተኝ ታውቃለህ? ሰላም እንተነፋኛለን እንጂ ቻው የኔ ውድ ልጅ እወዳለሁ። እና ከዛሬ ላይ ብታስቸግርም ጠባዩ ቢቀያየርም እኛም በትዕግስት እያለፍናት እንደሆነ ነገ ላይ ይሄ ቪዲዮ አድገህ ስታየው እኔ አባትህ ቀን በቀን እየመጣሁ እየጠየቅኩ ግን እናትህ ሁሌም እየመጣች ውጣልኝ ነበር የምትለኝ። ልጄ ይሄ ቪዲዮ ስታርግ ታየዋለህ። ነግሬዋለሁ። አሁን ሄድ እችላለሁ። አንቺ ተሳምሻለሽ እና ስልሽአለሁ። ቸውቃ ከናፈኩሽ ደውይልኝ። እንደዚህ የመጣው ቼክ አደርግሻለሁ ምናምን አታርገኝ። አልፈልግም። እኔ እዛው አትመጣ ነው የሚሻለኝ። ወንጀለኛ ተብዬ መታሰር አልፈልግም። መልካም ጊዜ ይሁንልሽ።
እንወድሻለን። ወይ ደግሞ አንጠባክ አንጠባክ ቻው ካሜራማን አሁን ብንሄድ አይሻልም? ለማንኛውም ማሚን አብረሽ መጥቶ ነበር። ሰላም ብሎሻል በያት። እሺ ሰላም ብሎሽ ሄዷል። እንደውም ልጥራት አልጋ ላይ ወጥቶ